HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again Liverpool HD Sports ሰላም በያላችሁበት እንዴት ናችሁ ብለናል። የኤችዲ አድማጭ ተመልካቾች ፕሮግራማችን ጀመረ። ሐሙስ ነው ከሰዓት ነው። አጭር ፕሮግራም እንደሁል ጊዜውም አለን። ተወዳጁ ብስራት ኤፍኤም 101.1 ላይ እንገኛለን። በኤችዲ ዩቲዩብም ላይ ፕሮግራማችን አለ። እንግዲህ የሚነሱ በርከት ያሉ ጉዳዮች አሉ። በነገራችን ላይ ዓለም ዋንጫው ወደ ወሳኝ ምዕራፍ ከተሸጋገረ ሰንበት ብሏል። ዛሬ የሚጠበቅ እንግዲህ ወደ ግማሽ ፍጻሜ የሚያመራ አንድ ጨዋታ አለ። አፍሪካዊቷ ሞሮኮ ምን ታሳየን ይሆን የሚለው ነገር ይጠበቃል። በትልቁ የዋንጫ እድል ከተሰጣት ፈረንሳይ ነው የምትገናኘው። ይሄ ጨዋታ እንግዲህ ለሞሮኮች እስካሁን እንደመጡበት ሁሉ ቀለል ይችል ይሆን ወይስ እንዴት ነው የሚለውን እናነሳለን። በእርግጥ ፈተና ገጥሟቸው እንደነበረ በሂደት አይተናል። አሁንሳ በተለይ በኳስ ቁጥጥር እድሎች በመፍጠር የተሻለ ሆኖ ይሄንን ጨዋታ ይጨርሳሉ የሚለው በብዙዎች እየተጠበቀ ነው። አጓጊ ጨዋታ ነው እናነሳለን። ከወዲሁ እንግዲህ አርጀንቲናውያን ይሄንን ዋንጫ እንዲያነሱ ሰፊ ድል በፊፋ እየተሰጣቸው ነው የሚል እንግዲህ አወዛጋቢም የሚመስል በብዙዎች ደግሞ ግን እየተንጸባረቀ ያለ ሐሳብ አለ። እውነትነቱ ምን ያህል ነው? ምናልባትም እንግዲህ ይሄ የሴራ ትንታኔ የቀረበበት ጉዳይ በምን መረጃዎች ቢደገፍ ነው እንደዚህ በስፋት ሊንጸባረቅ የቻለው የሚለውን ጉዳይ በዛሬው ቆይታችን እናያለን። የዝውውር ጉዳዮች አሉ። ዩናይትድ እንግዲህ የሳንቶስን ዝውውር ስለማጠናቀቁ፣ ከዛ ውጪ የጊማሬሽና የአርሰናል ጉዳይ ደግሞ እጅግ በስፋት እየጠነከረ ስለመምጣቱ መረጃዎች ከትናንት ጀምሮ ወጥተዋል። አጭር ነገር በእነዚህ ጉዳዮችም ላይ እናነሳለን። እንግዲህ የዝውውር መስኮቱ ከዚህ በኋላ በስፋት እየጠነከረ ሊሄድ እንደሚችል ተጫዋቾች እንደሚዛወሩም ይጠበቃል። ከበአካል ጋር እንግዲህ በእነዚህ ጉዳዮች ቆይታ እናደርጋለን። በአካልዬ እንዴት ነው ብያለሁ? አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ ዴቭ። እንግዲህ ወሳኝ ምዕራፍ ስንል በእርግጥም ግዙፍ ጨዋታዎች ናቸው ካሁን በኋላ የሚጠበቁት። ነገ አንድ ጨዋታ አለ። እንግዲህ የዛሬው የሚጠበቅ ነው፣ መግቢያ ላይ የጠቀስኩት ጨዋታ፣ በተለይ ሞሮኮ ጨዋታ። ከዛ ውጭ ግን ቅዳሜም ሁለት ግዙፍ ጨዋታዎች አሉ። እንግሊዞች ትልቁ ተስፋ እያደረጉ ያሉት ጨዋታ አለ። በየትኛውም መድረክ ጨዋታዎችን አሸንፈን ፍጻሜ መግባት ሰፊ እድል አለን ይላሉ። እሱም ቅዳሜ የሚጠበቅ ጨዋታ ነው። ብዙ ሊባል የሚችል ነገር እንዳለ አውቃለሁ። ዛሬው ጨዋታ ጋር በተያያዘ ግን አጭር ነገር አንስተን ብንሄድ የሚል ጉዳይ ስናነሳ ነበር መግቢያችን ላይ እናንተና በተለይ እንግዲህ ሞሮኮችን ስናነሳ አዎ ባለፈው ዓለም ዋንጫ ላይ እንግዲህ ለአፍሪካውያን ትልቁ ጣሪያ በተለይ በደረጃ በስታንዳርድ መለኪያ ግማሽ ፍጻሜ የሚለውን አሳይተውናል። በእርግጥ ዘንድሮ የተለየ የሚመስለው የጨዋታ ኳሊቲም ውበትም ፖሴሽን ዋይዝም እድል በመፍጠርም የተለዩ ነገሮች እየፈጸሙ እንዳለ ገደል እየፈጸሙ እንዳለ እናያለን። በዚህ መነሻ ይመስላል እንግዲህ ፈረንሳይም ላይ ጫና ያደርሳሉ፣ ፈረንሳዮችንም በደንብ ይፈትናሉ የሚል ነገር ይነሳል። በዛው ልክ ደግሞ አይ ግድ የለም ተከላካያቸው እርጅናም የተጫነው ነው፣ የፈረንሳይ አጥቂ መስመር ደግሞ እጅግ የሚቀመስ አይደለም፣ በዚህ ረገድ ሊቸገሩ ይችላሉ፣ ቀደም ባሉት ጊዜያት ያሳዩንን ነገር ዛሬ ደግሞ የሚሉም ሀሳቦች ይንጸባረቃሉና እንደው እንደ ነጥብ ብናነሳ ጎላ ያለ ትኩረት ሳቢ የሚሆነው ምንድን ነው ብለህ ነው የምታስበው? ዴቭ እንደው ስለ ሁለቱ ከማንሳታችን በፊት ዞሮ ከሁለቱ ጋር የተገናኘ ነው። 2022 ዓለም ዋንጫ ታስታውሳለህ? የሁለቱ ቡድኖች ጉዞ እስከ ግማሽ ፍጻሜ ነበረ። ፈረንሳይ 2-0 አሸንፋ ነበር ወደ ፍጻሜ ያለፈችውና በዚህኛው ከ4 ዓመት በኋላ ግን ዓለም ዋንጫው ሲመለስ ከሁለት አንዱ ጉዟቸው ሩብ ፍጻሜ ላይ ነው። ስለዚህ ከባለፈው ያነሰ ልትለው ትችላለህ የሚኖራቸው ወይም ከውድድር የመሰናበት ሁኔታ ቀድሞ የመጣ ከባለፈው አንፃር ቀድሞ የመጣ ተብሎ ሊነሳ ይችላል። እንግዲህ የሞሮኮ ብሔራዊ ቡድን አስደናቂ ነው ዴቭ። ምንም አንድ ሁለት የለውም። በቃ ከአፍሪካ ቡድኖች እንዴት በቀዳሚ ደረጃ ላይ ባላቸው የጥራት ሁኔታ ምን ላይ እንደሚቀመጡ ተመልክተናል። ኦልሞስት እያየው ነበረ ዴቭ። አሁን ያለፉትን 4 ጨዋታዎች እንኳን በፖሴሽን ያደረጓቸውን እየተመለከትኩ ነበርና ከካናዳ ጋር 3-0 ባሸነፉበት ያው ባለፈው እንዳነሳ ነው ሁለተኛው አጋማሽ ላይ የነበራቸው ብልጫ ስንመለከት ነበረ። 55% የኳስ ቁጥጥር ድርሻ ነበራቸው። ኔዘርላንድስ ጋር የነበረው የ32 ውስጥ የራውንድ ኦፍ 32 ጨዋታ
70% ነበር። ይሄኛው ፍጹም ያልተጠበቀ ነው አይደል? ኔዘርላንድስ የነሱ መንገድ የሚባለው ብዙ ጊዜ ከኳስ ጋር ይሄ ከቶታል ፉትቦል ጋር ሁሌ ተያይዘው አብረው ስለሚነሱ ሞሮኮዎች ይሄን ያክል ብልጫ ወስደው 70% የኳስ ቁጥጥር ድርሻ ነበራቸው ከትንሿ ሃይቲ ጋር 69%። የምድብ ደግሞ እንደዚሁ ሁለተኛው ጨዋታ ላይ ከስኮትላንድ ጋር ራሱ 59% የኳስ ቁጥጥር ድርሻ ነበራቸው ይሄ ቡድን ዴቭና ይሄኛው መንገዳቸው አሁንስ ከፈረንሳይ ጋር ያዋጣቸዋል እንደሚፈልጉት እንዲጓዙ ያደርጋቸዋል የሚለው ጉዳይ የብዙዎችን ትኩረት ይስባል። የፈረንሳይ ብሔራዊ ቡድን ያሉት ተጫዋቾች ለሁሉም ያጫወት መንገድ የሚመቹ ናቸው። አማካኝ ክፍል ላይ ያሉት ተጫዋቾች ለምሳሌ ኦሊሴ ከተከላካይ ጀርባ የሚጫወተው ተጫዋች ለሁሉም ያጫወት መንገድ የተመቸ ነው። በመልሶ ማጥቃት የመጨረሻ ኳስ መስጠት ይችላል። ቡድኑ በቀጥታ ማጥቃትም ቢጠቀም ይሄን ነገር ማድረግ የሚችል ነው። በቢልድ አፕ ቢመጡም ያንን ነገር መፈጸም ይችላልና የፈረንሳይ ብሔራዊ ቡድን ተጫዋቾች ዴምቤሌ እዚህ ላይ ልታነሳው ትችላለ። ኪሊያን ኤምባፔ ዋና ኃይሉ ከተከላካይ ጀርባ ሮጦ ገብቶ ስፔስ አነፍነፎ ያንን ግብ ማስቆጠር በቻለውና እንደዚህ አይነት ነገሮች አሉ። በሞሮኮ ብሔራዊ ቡድን ውስጥ ደግሞ ስትመለከት ምናልባት ዴቭ እንደ ማዝራዊ ወይም ደግሞ ኢሳዲዮፕ አይነት ተጫዋቾች አሉ። ራሱ አሽራፍ ሐኪሚም ብዙ በማጥቃት የሚታወቅና ኳስን እየገፋ በርቀት የሚሄድ ተጫዋች ነውና እንደዚህ አይነት ሪስኮችን ይወስዳሉ የሚለው ጉዳይ የብዙዎችን ትኩረት እንዲስብ ያደርጋል። ምናልባት ያን ነገር የሚተገብሩ ከሆነ እንደ ሰልፍ ሱሳይድ ልትቆጥረው ትችላለህ። እንደ ፓራጓይ እንኳን እድሎችን ላለመፍጠር የነበራቸው ከኳስ ውጭም የነበራቸው የፋውል አጫወት እንዴት እንደተጠቀማቸው እንደነበረ ፈረንሳይን ደግሞ ምቾት እንዳይሰማቸው አድርጓቸው እንደበር ይነሳ የአይነትን መንገድ ይተብራሉ የሚለው በትልቁ ተጠበቀበት እንቅስቃሴ ይመስላልና የራሳቸውን ነገር በዚህ ዓለም ዋንጫ ሞሮኮዎች ይዘው መጥተው በሚገባ እያስመለከቱን ምናልባት ደግሞ በስካሁኑ የዓለም ዋንጫ ጉዞ በዚህ በ2026 ማለት ነው ምርጥ የሚባለውን ወይም ባሳማኝ ምርጡ ቡድንን እያስመለከተን ያለው የፈረንሳይ ብሔራዊ ቡድን ነው። ከዚህም ከፍ ሊል ይችል ነበር። የፓራጓይ ጨዋታ ላይ አንዳንድ ነገሮችን ተመልክተን ነበር። ይሄ ቡድን ሊቸገር ነው እንደዚህ ነው ያልክ እንድታስብ የሚያደርግ ኦፍ ኮርስ የተጋጣሚው ቡድን የመረጠው ያጫወት መንገድ ለፈረንሳይ አይነት ቡድን እንደማይመች የሚያስታውቅ አይነት ነገር ይኖራልና እንግዲህ ሁለቱ ቡድኖች በዚህ መልኩ ይገናኛሉና ምናልባት ጨዋታውን መወሰን አቅም ካለው የቀይ መስመር ተከላካዩ ናምበሉ አሽራፍ ሐኪሚ እንቅስቃሴ ደግሞም እንደ ብራሂም ዲያዝ አይነት ተጫዋችም አለ ፊት መስመር ላይ የማስጨነቅ የሚችል ራሱ የኪሊያን ኤምባፔ የክለብ አጋር እንደሆነ ይታወቃል። እዛ ላይ ተጽዕኖ መፍጠር የሚችሉ ናቸው። የፈረንሳይ ብሔራዊ ቡድን ተከላካይ በሚገባ ተፈትኗል ብለን አናምንም። ደግሞ አሁን በእንደ አሽራፍ ሐኪሚ አይነት ጥራት ባላቸው ተጫዋቾች ሲፈተሽስ ምን መልክ ይኖረዋል የሚለውም ጉዳይ እንደዚሁ የብዙዎችን ትኩረት ይስባልና የፈረንሳይ መከላከል በሞሮኮዎች ማጥቃት በደንብ የሚፈተሽበት የሞሮኮ ደግሞ በጣም ነፃ ሆኖ ከኳስ ጋር ወደፊት እየወጡ የመጫወት ሁኔታ ደግሞ እንደዚህ ስፔሶችን በደንብ መጠቀም በሚችሉ ፈረንሳይ አጥቂዎች የሚፈተንበት ሁኔታ ይኖራልና እንደ ኢሳ ዲዮፕ አይነት እድሜው ገፋ ያለ እሱን ታውቃለህ ዴቭ የተወለደው ፈረንሳይ ነው፣ አባቱ ሴኔጋላዊ ነው፣ እናቱ ሞሮካዊ እና ለሶስቱም ብሔራዊ ቡድን መጫወት የሚችል በስተመጨረሻ ወደ ሞሮኮ የመጣ ተጫዋች እንደሆነ ይታወቃልና ባለፈው አስደናቂ ግብ ወሳኝ ግብ ማስቆጠሩን እናስታውሳለን። ከዚህ ጨዋታ አንፃር ይሄን ነው ማለት ትልቁ አፕሴት ነው የሚሆነው አይደል? መቼም ሞሮኮዎች ለዚህ ጨዋታ በደንብ ዝግጁ ሆነው እንደሚገቡ ግምት ወስዳለሁ። ከተሳካላቸው ትልቅ የውድድሩ ሰርፕራይዝ እንደሚሆን ነው የምገምተው። ለምን ልክ እንደጠቀስከው ከሁሉም በላይ
በዚህ ዓለም ዋንጫ ዋንጫውን የማንሳት ትልቅ እድል የተሰጣት ፈረንሳይ ነች። ምክንያቱም ስፔንንም አየን በጣም ትልቅ እድል ነበራት። አሁን በደረጃ ብዙዎቹ እያስቀመጡ ነውና ያለ ጥርጥር ፈረንሳይ የሚለው ነገር ገዝፎ ነው የወጣውና የፓራጓይ ጨዋታ ራሱ ከተፈጠረም በኋላ ኦፍ ኮርስ በስተመጨረሻ መላ አግኝተውለታል። እሱንም ቢሆን ልክ ሌሎች ቡድኖች እንደሚደርስባቸው ጫና ተቆጠረ እንጂ ፈረንሳይ ላይ የተለየ የፈጠረው ነገር እንደሌለ እያየን ነውና አይ ቲንክ የሚሆነው የሚመስለኝ ልክኛ እንደምናስበው አሁን የፈረንሳይን ግዝፈት ከዚህ ቁጭ ብለህ እንደምታየው ሁሉ በቲምም ደረጃ በሞሮኮም ደረጃ ለዛ ቲም የሚሰጡት ግምት ቀላል ይሆናል ብዬ አላስብም። ይሄ የአእምሮ ጨዋታው ይመስለኛል ይሄን ጨዋታ የመወሰን አቅም የሚኖረውና ሪሊ ከነዚህ ሱፐርስታርስ ጋር በየትኛው መንገድ በተለይ ከወገብ በላይ ያለውን የማጥቃት አቅም አይተህ ተፋልመን ውጤት ይዘን እንወጣለን ብለው በሙሉ የራስ መተማመን ሞሮኮቹ የሚገቡ ከሆነ በተለይ ደግሞ እንዳልከው እድሎች የሚያገኙ ከሆነ አጋጣሚዎችን ወደ ጎልነት የሚቀይሩ ከሆነ እንዳልነው ጎላቸውን ከአጥቂዎቹ መከላከል የሚችሉ ከሆነ ትልቅ እድል ነው ብዬ ነው የማስበው። ግን ፈተና የሚሆን ጌም ነው። ኦብቪየስሊ የአእምሮ ብሎክ ነው ይሄ። ይሳካል አይሳካልንም ልክ እኛ እንደምናስበው በቃ ስታየው በቃ አንስብስብ ብቻ ከፊት ለፊት ያለውን የአጥቂ ጥራት ብቻ ሲያዩ ጫና ውስጥ የሚገቡ አድርጌ ነው የማስበው። እንዳልከው ነው ሰማዩ ነው ጣሪያችን ብለው የሚንቀሳቀሱት ብለህ የምትወስደው ያው እዚህ ደረጃ ደርሰው በፈረንሳይ መሸነፍ ትልቅ ሰርፕራይዝ ተጠብቃለህ? ግን ዴቭ አይ አልጠብቅም። ይቅርታ አድርግልኝና አልጠብቅም። ሰርፕራይዝም አይሆንም አይደል? ቢወጡም ፈረንሳይ ቢወጣ ኖ ፈረንሳይ ቢወጣ ሰርፕራይዝ ይሆን ነው። ሰርፕራይዙ ከዛ አንጻር ነው ያልከው። ፈረንሳይ የማስደንገጥ ነገር አላቸው ወይ? ግን አይመስለኝም፣ አላስብም። ጫና ውስጥ መክተት ይችላሉ። አዎ ግን ትልቁ ልዩነት ጎሎች ከየትኛው አቅጣጫ ሊገኙ ይችላሉ ፈረንሳዮችን ስታስብና አንድ ወይም ሁለት ወይም ሶስት ብቻ አይደሉም ተጽዕኖ ፈጣሪው እዚህ ቡድን ውስጥ። ከመሃል ጎሎች ይገባሉ እንዳልከው፣ ከመስመር ጎሎች ይገባሉ፣ አጥቂዎች ጎል ያገባሉና አማራጭ ብዙ ናቸው። ከቤንች ተነስተው ተጫዋቾች ጎል ያገባሉና ቢቸገሩ ይሄንን የሚያጡበት እድል የለም። ያንን የማካካስ ነገር ግን በሞሮኮች በኩል አይኖርም። ግን እንዳልኩ ነው ግን ትልቁ ጣሪያችን ሰማይ ነው ብለው እንደልብ መፈንጨት እና መሞከር የሚችሉ ይመስለኛል። ባይሳካም ሰርፕራይዝ አይሆንም ሞሮኮ ቢወድቅ ልልህ ነው። በአንጻሩ ግን ሰርፕራይዝ የሚሆነው በተቃራኒው ቢፈጠር ነው የሚለውን ነገር ይዘን ብንሄድ ነው የሚሻል ይመስለኝ። ግን ጥሩ ጨዋታ ነው የመታወቅና ሀኪሚን አይተህ እዛው ፔጄ ቤት የነበሩ በርካታ ተጫዋቾች ፈረንሳይ ውስጥ መኖራቸውን ስታይ ኢንክሉዲንግ አሁን ኪሊያን ምባፔ ቢሆን እዛው የነበረ ተጫዋች መሆኑን ስታይ አፌሩ ትንሽ ማለት እርስ በርስ የሚኖረው ነገር ትንሽ ጠንከር እንደሚል የምትወስዳለህ። ያ ታይት የሆነም ነገር ይኖራል ብለህ ነው የምትወስደው። ግን ጭማሪ ሰዓት ፔናልቲ ምናምን ታስባለህ? እንደዛ አላስብም። ታይት ቢሆንም እዛ ደረጃ ድረስ ላይሄድ ይችላል የሚል ግምት ነው። አሮ ነው የኔም አእምሮ ልክ እንደ ብዙዎች አእምሮ ተወስዷል ወደ ፈረንሳዮቹና ይሄንን ነው እሱ ላይ ግምት ወስደው። ከዛ ውጪ ግን ዓለም ሁሉ ስለ ፈረንሳዮች እያወራ ዋንጫውን ፊፋ ለአርጀንቲና ሊሰጥ ነው በሚል የሚነሱ የዚህ አወዛጋቢ ምንድነው እነዚህ ኮንስፓይረሲዎች ጉዳይ ይመጣል። ምንድነው እጣህን ከወዲሁ ይወስኑታልና ለምንድነው ፊፋ ይሄንን የሚያስበው ወይም ደግሞ ለምንድነው አርጀንቲና እንደዚህ በፊፋ ትጠቀማለች ተብሎ የሚታሰበው የሚለው ነገር እያነሱት ነው። በተለይ እንግዲህ ግብጾች ጥያቄ አለን ያስቆጥረን የተሻረብን ጎል ከዛ በኋላ ደግሞ በስተመጨረሻ እንደገና ደግሞ ሳላ ፔናልቲ ሊሰጥ ይገባ ነበር ብለውም ደግሞ መከራከሪያ ያቀርቡ ስለነበርና ያ ደግሞ በቪኤአር ታይቶ ውሳኔ ስላልተሰጣቸው ነገሩ እንዲጠነክር ሆነ አይደል? በቃ የሆነ ነገርማ ታስቧል ተብሎ ተነሳ። ግን የቴሌግራፍ ጸሐፊው አንድ ጋዜጠኛ እነዚህ ሁሉ ለምናነሳቸው ነገሮች ተጨባጭ ሆኖ የሚያነሳ ምክንያት የለንም ነው የሚለው። የተጨበጠ በቃ ይሄ ትክክል ነበር፣ ለሳላ ሊሰጥ ይገባ ነበር፣ ያ ትክክል አይደለም፣ ፔናል ማነው የገባው ሁሉ ሊሻር ይገባ ነበር፣ አይገባም ነበር እያለን ምናስቀምጠው የተጨበጠ ነገር የለም። ሁሉም የሚነሳው በመላምት ነውና ስለዚህ ይሄ በአርጀንቲናን በተመለከተ የምናቀርበው ነገር ላይ እንዲህ ነው ብለን የምናስቀምጠው አንዳች የተጨበጠ ነገር የለም ይላል። ግን ውሃ የሚያነሳበት ምክንያቱ ለምንድን ነው ይሄ ነገር እየጠነከረ የመጣው የሚለው አንዱ ከጅምሩ በሜሲ የሬድ ካርድ ጉዳይን ያነሳል።
አልጄሪያው ጨዋታ ላይ የመጀመሪያው ጨዋታ ላይ ቀይ ላይ ሲገባው ቀይ ያላየበት ምክንያት እንግዲህ ታስታውሳለህ 32ኛው ደቂቃ ላይ ነው ፖላንዳዊ ዳኛ አልፈውታል ማርቲናክ የሚባሉት ዳኛ አልፈውታልና ቪአርም ጉዳዩ ውስጥ ገብቶ ምንም ሳይባል ምንም ካርድም ሳይን ሄደውና ከዛ ነው የሚጀምረው ብለው እንዲያስቡ ሰዎች ይሄ እድል ፈጥሯል ነው የሚለው እንግዲህ ከጅምሩ አንድ እሱን እንደ ሐሳብ ያነሳልና እዚህ ዘገባ ላይ ጋዜጠኞችን የኤስፔን ጋዜጠኞችን ሐሳብ አካቶበታልና አንዱ ጋዜጠኛ የምናውቀው የቀድሞው የማን ሲቲ ተጫዋች ኔዱም ኦኖሃን ታውቀዋለህና ኤስፔን ላይ ተንታኝ ነውና ሬድ ካርድ በግሌ እኔ ለቀይ ካርድ ነው እሱም ቢሆን ሜሲም ቢሆን ችግር ውስጥ እንደገባ የተሰማው ይመስለኛል በግሌ ነው የሚለውና ምንም ጥርጥር የለውም ሬድ ካርድ ነው ይላልና የቀድሞ የቬንዙዌላ አጥቂ ደግሞ አሌሃንድሮ ሞሬኖ እሱም እንዲሁ እዚሁ ላይ ይሰራልና 100% የቀይ ካርድ ነው ለሊዮኔል ሜሲ ሊያሰጥ ይገባ ነበርና እሱም ቢሆን የሚያምነው ነው የሚል ሐሳብ ሰጥቶ እዚህ ላይ ይቻለውና አንዱ የሚያነሱት ይሄንን ነው ከዛ በኋላ እንግዲህ እዚሁ ጉዳይ ላይ እንደምታስታውሰው የአሜሪካዊው አጥቂ የበላጉን ሬድ ካርድ መነሳትን ተከትሎ በቃ አሁንማ ፊፋ ስራውን እየሰራ ነው የነ ሜሲ ጉዳይ አለ አሁን ደግሞ በቃ ይሄው የሚለው ነገር በደንብ ተቀጣጥሎ እንዲሄድ እንደ ቤንዝል ሆኖ ተጠቀሙበት ነው የሚለውና የሜሲን ጉዳይ በመጀመሪያ ያነሱታልና ከዛ በቀጣይነት የሚያስቀምጡት አርጀንቲና በጣም ከቀሩት 8 ቡድኖች ሁለተኛው ጥቂት ቢጫ ካርድ ያየ ቲም መሆኑን ነው ይሄ መነሻው ምን ችግር አለው ታዲያ ጥቂት ካዩ ነው አይደለም ምትለው ቢጫ ካርድ ነው አይደለም የሰሩት ጥፋት ግን ከሌሎች ቲሞች አንፃር ብዙ ነው የሚያዩት ካርድ ግን ትንሽ ነው መከራከሪያውና የሚያነሱት ለምሳሌ ከአርጀንቲና ከአልጄሪያ ባደረገችው ጨዋታ አርጀንቲና 13 ፋውል ፈጽማለች አልጄሪያ 8 ነው የፈጸመችው ግን እዚህ ጨዋታ ላይ የታየውን ነገር ስታይ አልጄሪያውያን 3 ቢጫ ካርድ አግኝተዋል የነ ሜሲ ቡድን ግን ምንም ቢጫ ካርድ አላገኘም አንድ እሱን ያነሳል ከዛ ቀጥሎ ሁለተኛው ጨዋታ ላይ ከጆርዳን ጋር በተደረገው ጨዋታ እዚህም ላይ እንዲሁ 13-7 ነው ፋውል የተጠቀሙት ይላል ጆርዳኖች በድጋሚ እንዲሁ 3 ቢጫ ካርድ አይተዋል ይላል እዚህም ላይ ማለት ነው ከኦስትሪያና ኬፕ ቨርዴ በተደረገ ጨዋታ ዲሲፕሊኑን በተመለከተ ሁለቱም እኩል ድርሻ ወስደዋል ሁለቱም የሰሩት ጥፋት እኩል ነው የሚለው አርጀንቲናም ኬፕ ቨርዴም እንዲሁ ኦስትሪያም እዚህ ጋር ጥያቄ የለንም ይላል ከዛ በኋላ ግን እዚህ አሁን የመጨረሻው የግብፁ ጨዋታ ላይ ጨዋታው ሙሉ ለሙሉ ኖርማል ሆኖ ሄዶ ሶስተኛው ጎል ከገባ በኋላ ነው የፈርናንዴስ ጎል ከገባ በኋላ ነው ቢጫዎች የመጡትና 4 ቢጫዎች ተመዝግበዋል እንግዲህ የሆሳም ሐሰን የግብፁ አሰልጣኝ ካርድን ጭምር አስታኮና እዚህ ላይም እንግዲህ አርጀንቲናውያን ጉዳይ ብዙ አይደለም ነው የሚለውና ከ8ቱ ከቀሩት ኳርተር ፋይናሊስቶች ትንሽ ያየው በትንሽ በማየት ሁለተኛው ቲም ነው ትንሽ ያየው ኖርዌይ ነው 2 ቢጫ ካርድ ብቻ ነው ያየው አርጀንቲና 3 ቢጫ ካርድ ነው ያየው ስፔንም 3 ቢጫ ካርድ አለው ግን በፐርሰንት ያሰሉታል እንዲህ እያሉ ያስቀምጡታል በጣም ብዙ ያየው በነገርህ ላይ እንግሊዝ ነው የሚገርም ነውና 7 ቢጫና እንግሊዞቹ ቢጫና ቀይ አይተዋል ሞሮኮ 6 ቢጫ አለው ስዊዘርላንድ 6 ቢጫ አለው ቤልጂየም 4 ፈረንሳይ 4 ቢጫ አለው እንዲህ እያለ ይተነትናቸዋልና በዚህ ያነሳቸዋል ከዛ በኋላ ደግሞ ሌላ የሚያነሱት አርጀንቲናውያን እየተደገፉ ለመሆኑ የሚለው ኢንፋንቲኖ የሰጠው ነው የፊፋ ፕሬዝዳንት ኢንፋንቲኖ ልክ እንደ አርጀንቲናውያን ሁሉ እኔም በጣም ጭንቀት ውስጥ ነበርኩ አለ አንድ አርጀንቲናዊ ጋዜጠኛ ከምንድነው ከኬፕ ቨርዴው ጨዋታ በኋላ ወዲያው ግን ሐሳቡን ግልጽ ሲያደርገው ልክ እንደገለልተኛ እንደ ሁለቱም ሀገር ደጋፊዎች ብሎ አስተካከለው ወዲያው ሐሳቡን እንደ ኒውትራል እንደገለልተኛ የሁለቱም ሀገር ደጋፊዎች በቃ እኔም ልክ ጭንቀት ውስጥ ነበርኩ የሚል ነው በሚል ማስተካከያ ሰጠበት ይላሉና እንግዲህ ይሄንን የሚያሰሉት ምንድነው ከገበያ አንፃር ማለት ነው እንዲህ አይነት ቁልፍ ቡድን እዚህ ውድድር ላይ መቆየቱ ለፊፋ ኢሜጅ ለገበያው ለምናምን የሚፈጥረው ነገር ከግምት ውስጥ በማስገባት የተሰጠ ነውና ኢንፋንቲኖም ፌቨር ያረገ ነው አርጀንቲናን በሚል ይሄንንም እንደ ነጥብ አንስተው ታይቻለውና ከዛ ውጪ የቀደም ስለ ፈረንሳይ ስናነሳ ነበር ሁሉም አርጀንቲናውያን ደግሞ ምንድነው ዳኞች የፈረንሳይ ጌም እንዲዳኙ ተመድበዋል 4 ኦፊሻሎች ተመድበዋል ለፈረንሳይና የዛሬው ጨዋታ ላይ ማለት ነውና ይሄ ደግሞ ምን ታስቦ ነው
የሚል ነገር ተነስቷልና የሚገርመው ይሄ ኦፊሼት የተደረገው በፊፋ ኤክስ ገጽ ላይ ነውና ልክ እነ ሜሲ ጨዋታ ጨርሰው ያው ዝግብ የግብጽና የነ ሜሲ ዝግብ ተፈጥሮ እንግዲህ ዝግብ ካልነው ማለት ነው ዝግብ ተፈጥሮ ብዙ መነጋገሪያ በሆነበት ሰዓት ነው ደግሞ አራቱ የፈረንሳይ ማን ነው የአርጀንቲና ዳኞች የፈረንሳይን ጨዋታ ይዳኛሉ ብሎ የወጣውና ያ እንደተለጠፈ በኤክስ ገጽ ላይ 32 ሚሊዮን ተመልካች አይቶታል በነገር ላይ በቃ ገብቶ ማለት ነው ይሄ ማለት ነው አይ በቃ ፊፋማ ስራውን እየሰራ ነው አሁን በቃ ለአርጀንቲና ነው ትኩረቱ የሚል ነገር እዚህም ላይ እንዲያስቀምጡ አድርገዋል ከዛ ሌላ የሚያነሱት ደግሞ በጣም ሲወጣ ጭምር አርጀንቲና ፌቨርድ ነች ወደሚል ደግሞ ወስደውታል አንዱ ለሴራው ትንተና መንስኤ የሆነው ሌላ ነጥብ ደግሞ በጣም ሲወጣ ጀምሮ ከባለፈው ህዳር ወር ጀምሮ አርጀንቲና ትኩረት ተደርጎባት ፌቨር አድርጋ ወደ ፋይናል እንድትሄድ ነገር ተመቻችቷል በርግጥ አርጀንቲና ብቻ ሳትሆን የአውሮፓ አሸናፊዋ ስፔንም ፈረንሳይም እንግሊዝም በዚህ ነገር የተወሰነ ቀለል ያለ ነገር ገጥሟቸዋል የሚል ነገር ተነስቷል ግን የአርጀንቲና በይበልጥ ትኩረት ተሰጥቶታል ገና ድሮውን አውቀውት ነበር የሚል ነው እንግዲህ በተለይ አሁን 32 ውስጥ ገባ ለምሳሌ አርጀንቲና ወይ ኡራጓይን ወይ ሳውዲን ወይ ኬፕ ቨርዴን እንደምታገኝ ቀድሞውኑ ታውቀው ነበር የሚል ነገር አንስተው አይቻለውና ከዛ ውጪ እንግዲህ ሜሲ ይሄ እዚህ ላይ ብቻ ሳይሆን ቀደም ባለውም ጊዜ ባለፈው ዓለም ዋንጫ ላይም ታስታውሳለህ አይደለ የተፈጠሩ ነገሮች አሉና ከቫንሃል ጋር የተፈጠሩት እዚህ ይላል ቫንሃልና ሆላንድና እንግዲህ እነ ሜሲ ሲጫወቱ 2-2 ባለበት ጨዋታ ሜሲ ያሳየው ባህሪ ግን ጉዳዩ የሚመነጨው ወደ ኋላ ሄዶ እሳቸው በሰጡት አስተያየት ነው ታውቃለህ አይደል አርጀንቲናን ይደገፋሉ ያላችሁት ዋንጫ እንዲያነሱ ፊፋ በጥልቀት ይሰራል ነው ለሚለው ሐሳብ አው የሚል ነበር ምላሽ ሰጥቶ አይ ቲንክ ሶ yes ያሉት አይደል ግን ምንም መረጃ የላቸውም የሚጠቁመኝ ይሄንን ነው ብሎ እሱ ደግሞ ያው እንግዲህ ምን ያህል ሰጣ ገባ እንደፈጠረ እናስታውሳለንና ይሄንንም እንዲሁ ለዚህ ትንተና ያነሱታል ከዛ አርጀንቲና በታሪክም ትደገፋለች ፌቨር ትደረጋለች በሚል የመጀመሪያው ዋንጫ ያነሱበትን ወደ ኋላ ሄደው የሚያነሳው 1978 ላይ ያ የጊዜው እንግዲህ ምንድነው አምባገነን መሪ ነበር ሆርጌ ራፋኤል ቪዴላ የሚባል መሪ ነበራቸውና ከብራዚል ጋር 0-0 ወጥተው ወደ ቀጣይ ዙር ለማለፍ ኳሊፋይ ለማድረግ ፔሩን በ4 ጎል ማሸነፍ ነበረባቸው የሚገርም ነበር እዛው ውድድር ላይና 6-0 አሸነፉ ሲያሸነፉ ግን እያሉ ያሉት ውስጡን ስራ ሰርተዋል ነው አግባብተዋል ፔሮዎች ነው የሚሉትና 2012 ላይ አንድ ሰው የፔሩ የሆነ ሰው ሴናተር ነው ለቦነስ አይረስ ሰዎች የሰጠው መረጃ ነበርና ከጊዜው የፔሩ ፕሬዝዳንት ጋር አምባገነኑ የአርጀንቲና መሪ ዲል ፈጽመዋልና ታስረው የነበሩ 13 የሚደርሱ በጣም የሚፈለጉ የፔሩ ሰዎች እስረኞች እንዲለቀቁ ተስማምተው አርጀንቲና እነዛን እስረኞች ለቀቀች ከዛ በኋላ ነው ጨዋታው ላይ እንግዲህ ሻጥር የተሰራው በዛ መነሻ 6 ጎል ለቀቁላቸው የሚል ታሪክ ነው እዚህ ላይ ሰፍሮ እና መጥቷልና በተለይ አምባገነን ስለነበረ ለሀገሬ ኢሜጅ ለሀገሬ ገጽታ ይጠቅመኛል አርጀንቲናዋ በመላው ዓለም እንድትታወቅ ይረዳኛል በሚል ሐሳብ ሰጥቶ ነው ይሄንን ያደረገው ይላልና ከዛ በኋላ ደግሞ የመጨረሻው የሚያነሱት ጉዳይ እንግዲህ ወደ ማራዶና ይሄዳልና አናዘር ሄልፒንግ አለ እንግዲህ ጋድ ኦፍ አንድ ሰው ጋር ባለች አይደለ እሱ ጋር ሳይሆን 1990 ላይ ሄዱና ታስታውሳለህ አይደል ዲያጎ ማራዶና ሁለተኛው ዋንጫ የሚያነሳበት እድል ነበር የምታስታውሰው ከሆነ አይደል በኋላ ነው ጀርመኖች ያንን ዋንጫ ወሰዱትና ከብራዚል ጋር 16-3 ተገናኝተው ነበር ያኔ 1990 ላይና ምን ተፈጠረ ይላሉ የብራዚሉ ተጫዋች ብራንኮ በጨዋታ መሃል የሚጠጣ ነገር ይፈልጋል የአርጀንቲና ፊዚዮቴራፒስት ሁለቱ ሲጫወቱ መጠጥ ሰጠው ነው የሚሉት እዛው የሚጠጣ ነገር መጠጥ ሰጥቶት ከዛ ወዲያው ክላውዲዮ ካኒጃ አስቆጠረና አርጀንቲና አሸነፈች ይላልና ብራንኮ ግን ያኔ ምን አለ ወዲያው ዲዚ ተሰማኝ አፌልት ዲዚ የሰጠኝ አልኮል ነው ብሎ ነው የሚያስበው ይላልና ከ15 ዓመት በኋላ ይሄ ድርጊት ከተፈጠረ ከ15 ዓመት በኋላ የጊዜ 1990ው የቡድኑ አሰልጣኝ ቢላርዶ የአርጀንቲናው ኢንተርቪው አድርገው ነበርና ስለዛ ስለተሰጠው ቦትል ስለተሰጠው መጠጥ አልተፈጠረም የሚል እምነት የለኝም ተፈጥሯል የሚል መረጃ ሰጡ ምን እንደሆነ አልተናገሩ ግን እቺ መረጃ ብቻ ሰጡና ከዛ ቴክሴራ ደግሞ እንግዲህ ታውቃቸዋለህ የብራዚል እግር ኳስ ኮንፌዴሬሽን ዋና ጸሐፊ ናቸውና ይሄንን ጉዳይ ቀለል አድርገን አናየውም በሚቀጥለው ሳምንት
ዶሴ አዘጋጅተን ወደ ፊፋ እንልካለንና ይሄ ነገር መመርመር አለበት በሚል ጥልቅ ጉዳይ ውስጥ ገብቶ እንደነበር ያትታልና እንግዲህ ለአርጀንቲናውያን ይሄ አዲስ አይደለም። በዚህ ጉዳይ ላይ የተለያየ ነገር ቢወጣባቸው ታሪክ ቀመስም ነው በሚል እንግዲህ ጋዜጠኛው ወደ ኋላ ሄዶ አርጀንቲናውያን የሴራ ትንተና ቢቀርብባቸው በእነዚህ ምክንያቶች ነው ይላል። በአካል ይሄ ዣካ ይጠንቀቅ ማለት ነው። የሚቀበለው ነገር ካለ ወተብሬክ ነው እንደውም ሃይድሬሽን ብሬክ እያሉ ያበዛሉ። ጠጋ ማድረግ ማለት ነገሮቹ ያው እንዳልከው ሁኔታዎቹ ለእንደዚህ አይነት ነገር የተመቸ ነው። አሁን የግብጽ ጨዋታ ላይ ብዙ ነገሮች ሰብጀክቲቭ ስለሆኑ እንትን ትላል። አሁን የጥፋት ነው ወይ ምናምን ስትላውን የሳላህን አወዳደቅ ስታዩ የሆነ አቅማቶ አይነት ነገርና የመጨረሻ ሪአክሽኑ ሄዶ ጎል ይገባ ላይገባ የሚለውን ነገር ቢያቅ በእርግጠኝነት የተለየ ይሄ መንከባለል ምናምን አይነት ነገር ይሄ ምቱ ወይም ንክኪው በጣም ለማጉላት የሚደረግ ጥረት ታያለና ንክኪው አለ ግን በቂ ነው አይደለም የሚለው ጉዳይ በዳኛው እንደሱ አይነት ነገሮችን ታያለና ለብዙ ነገር የተመቸ አይነት ይመስላል። እንግዲህ አሁን ካልናቸው ነገሮች የሚቀራረብ ነገር ጊዜ ቪአር ነው። ሃንድ ኦፍ ጋድ አይኖርም በፍጹም ሊኖር አይችልም። እንደዚህ አይነት ነገር ግን የትኛው ነገር ላይ ይሆናል። ራሳቸው የፈረንሳይ የሚገርም ጫና ነው የሚሆነው። ነጋውን ሞሮኮ ላይ ትልቅ ጫና ዛሬ የሚደረገው ጨዋታ ላይ ትልቅ ጫና ሊፈጠር ይችላል። ዳኞቹ ጫና ውስጥ ገብተው ብዙ ነገሮች የእውነትም ግን አሁን እንደዚህ ግጭት በተዘዋዋሪ ምንድነው የፍላጎት ግጭት የሚፈጥሩ ጉዳዮች ላይ ባትመድብ ይቀላል አይደል? ሌላ ዳኛ የለም እንዴ? የላቲን ምናምን የላቲን ዳኛ እኮ ማድረግ ይችላል። እንዳልከው ከአንድ አህጉር የመጡ መዳኘት ስለማይችሉ ስለዚህ ከተለያየ አህጉር ዳኛው ለምሳሌ ይሄ ኢልጊዝ ታንታሼቭ የተባሉት ዳኛ ባለፈውም አብረው መሄድ አለባቸው ምናምን እያለ ሁሴን ሲያነሳ ነበር። ምንም ቢጫ ካርድ ለፓራጓይ ያልሰጡት ዳኛ ማለት ነው። አሁን እንደዚህ ለመመደብ ሲባል የማይሆን ነገር ውስጥ ይገባልና ይሄኛውም አይነት ነገር ከሚመጣ ፊፋ ራሱ ሌላ ጥያቄ ከሚያስከትሉበት ከዛ ነገር ቢወጡ አሪፍ ይመስል ነበር። ዝውውሮች እንግዲህ አንድ ጉዳዮች የሳንቶስ ጉዳይ ገራሚ ነው። እንግዲህ ምን ያህል ጥራት አለው ይሄ ዝውውር ጥያቄ ሊሆን ይችላል። ምክንያቱም ይሄ ተጫዋች እንግዲህ በሂደት ጥሩ ፖቴንሻል ሊባል ይችላል። ግን አሁን ዩናይትድ ሪሊ በሂደት የሚጎለበት ተጫዋች ነው ወይ የሚፈልገው የሚለው ጥያቄ ይነሳል። ይሄ ያለቀ ዝውውር ስለመሆኑ መረጃዎች እየጠቆሙ ነው። የጊማሬሽ ዝውውር ግን ተጫዋቹ በራሱ በግልጽ መረጃ ልቀቁኝ የሚል መስጠቱን ተከትሎ ወደ አርሰናል መሄድ እንደሚፈልግ መግለጹን ተከትሎ ነገሮች ትናንት ወዲያው እየተቀጣጠሉ ስለመሆናቸው ወጣ። ከዛ በኋላ እንደውም ግንኙነቶች እስካሁን በሁለተኛ በሶስተኛ ወገኖች መካከል ነበር የነበሩት ጉዳዮች ይባላል። አሁን ግን ቀጥታ የሆኑ ግንኙነቶች ስለመኖራቸው የሚገልጽ ነገር እየወጣ ነው። ዋጋውም እንግዲህ እንደተባለው ከ55 ይነሳ እንጂ እስከ 90 ድረስ ሊሄድ እንደሚችል የሚጠቁሙ ነገሮች እየወጡ ነው። ምንድነው ያለን አዲስ ነገር? አካል እንግዲህ የማንቸስተር ዩናይትድ እና የአንድሬ ሳንቶስ የዝውውር ሁኔታ በጣም አስገራሚ ነው አይደል? በፍጹም ያልታሰበ አይነት ዝውውር ልትለው ትችላለህ። 48 ሚሊዮን ሲደመር 2 ሚሊዮን ነው ዩናይትድ ይከፍላል የተባለው። 48ቱ ቋሚ ነው። ተጫዋቹ የሚሳካለት ከሆነ ብዙ ብር ላይሆን ይችላል። ግን ደግሞ እስካሁን ባለው ሁኔታ ቼልሲ እየተሞከረ ጉዳቶች ሲኖሩ ቅጣቶች ሲኖሩ እዛ ቦታ ላይ የመሰለፍ ሁኔታ ነው እንጂ አሰማማኝነት የሌለው ተጫዋች ነው። የሚገርመው ነገር ዴቭ ቼልሲ ነው ይላል እንደገና በዚህ ገንዘብ ከሸጡ በኋላ ዩናይትድ ለወደፊት የሚሸጠው ከሆነ ከሽያጩ ገንዘብ ላይ 10% ያገኛል የሚል ነገር አለ። 6 ቁጥር 8 ቁጥር ቦታ ላይ መጫወት ይችላል። ከቼልሲዎች ፍቃድ ተሰጥቶታል ተብሏል። ዴቭ የዝውውር ሁኔታውን ማጠናቀቅ ወደ ማንቸስተር ሄዶ የሕክምና ምርመራውን አድርጎ የውል ፊርማውን ማኖር የሚል ነገር አለ። እስከ 2030 በቼልሲ ውል ነበረው። ግን አሁን በዚህ ገንዘብ መስማማታቸውን ተከትሎ ሌላ ዩናይትድ
ይሄንን ተጫዋች እንግዲህ አስፈርሞ በክለቡ እንዲያቆይ የሚያደርገውን እድል ይፈጥረለታል የሚል ነገር ተነስቷል። ባለፈው ዓመት 43 ጨዋታ በሁሉ መድረክ ለቼልሲ አድርጓል፣ ግን አስተማማኝነት አልነበረውም። ቅድም እንዳነሳ ነው አንዴ ሞይሰስ ካይሴዶ ከተጎዳ ወይም ጉዳት ሳይሆን በቅጣት ምክንያት ካልተሰለፈ ወይም ቀይሮ ማሳረፍ ነገር ካለ ሪስ ጀምስ ላይ ጫና እንዳይፈጠር ለማድረግ አንዳንዴ ደግሞ ራሱ ኤንዞ ፈርናንዴዝን ወደፊት አስጠግተውም ሲያጫውቱ ይሄንን ተጫዋች እዚህ ቦታ ላይ የመጠቀም 6 ቁጥር ቦታ ላይ ከካይሴዶ ጋር እንዲጣመር የማድረግ ደግሞም ሲያስፈልግ ከአጥቂ ጀርባና 8 ቁጥር ቦታ ላይ እንዲጫወት የማድረግ ነገር አለው። 3 ጎልና 4 አሲስቶችን ቅድም ባነሷቸው 43 ጨዋታዎች ከ2023 ላይ ከቫስኮ ዳ ጋማ ጥር ላይ ቼልሲን የተቀላቀለው ተጫዋች እንደዚህ አይነት ቁጥር አስመዝግባል ተብሏል። የብሩኖ ጊማሬሽን በተመለከተ እንግዲህ ተጫዋቹ ምንም የቀረኝ ነገር የለም ያለ ይመስላል። አሁን ባለፈውም ስናነሳ የነበረው ጥያቄ ማንሳት ይጀምራል። ኒውካስል የትም አይደርስም ብሎ የማሰብ ነገር ይኖረዋል ያለን ነበር። አሁን በግልጽ ለኒውካስል ሰዎች ከክለቡ ለቆ አርሰናልን መቀላቀል እንደሚፈልግ አሳውቋቸዋል የሚል መረጃ አትሌቲክን ጨምሮ ታዋቂው ዴቪድ ኦርነስቴን ይሄንን መረጃ አውጥቷል። ኒውካስል ክሮኒክል ለኒውካስል ቅርበት ያላቸው ብዙሃን መገናኛዎች ይሄንን መረጃ ጽፈው ተመልክተናል። እንግዲህ 28 ዓመቱን ተጫዋች ለማስፈረም 60 ሚሊዮን ድረስ አርሰናል ለመክፈል ፍላጎት አለው እየተባለ ይገኛል። አርሰናሎች ይገባዋል ብለው የሚያስቡት ገንዘብ እዚህ አካባቢ ነው። በኒውካስሎች ደግሞ ከዚህ የበለጠ ገንዘብ ይጠበቃል። ተጫዋቹ ከዓለም ዋንጫ ወጥቷል። ሀገሩ ብራዚል ተሸንፋ ከውድድር ተሰናብታለች። ስለዚህ የዝውውር ጉዳዩን የውድድር ዓመቱ ከመጀመሩ አስቀድሞ የመጨረሻ እልባት እንዲያገኝና 2 ዓመት ውል ስለቀረው ከኒውካስልም ጋር በአርሰናል ወይም ወደ አርሰናል እንዲያመራ የሚያደርጉበት ሁኔታ ይኖረዋል የሚል ነገር አለ። 2023 ላይ ዴቭ 100 ሚሊዮን ፓውንድ የውል ማፍረሻ ነበረው፣ ግን በጁን 2024 ኤክስፓየር አድርጓል ይሄ አንቀጽ ተብሏል። ስለዚህ አሁን ኒውካስል በሚፈልገው አይነት መልኩ መሸጥ ነው የሚችለው። ከጎርደን 69.3 ከቶናሊ ኦልሞስት 100 ሚሊዮን እንደዚህ አይነት ገንዘቦችን አግኝቷል። ኒውካስል ደንበኛ ገዢ ይሆናል ሲባል ሻጭ ሆኖ ያረፈው ይመስላል። እንዴት ሆናል ማየት ያለብን ይመስላል። ለአርሰናል ግን ትኩረት እንድንሰጥ የሚያደርግ አይነት ዝውውር ይመስላል። ዩናይትድን በተመላው ሰዓታችን ሄዷል። እንግዲህ ያው ብስራቶች ከቆረጡንም አድማጭ ተመልካቾች ወደ ዩቲዩብ መለስ ብለው ይሄንን ሊከታተሉ ይችላሉ። ኦፍ ኮርስ 30 ደቂቃ እንደሄደን ይታየኛል። የሳንቶስ ጉዳይ እንዳልከው ነው፣ አስገራሚ ነው። የገረመኝ ነገር ይሄ ተጫዋች ሊሳካለት ይችላል አናቅም። እንዳልከው የኮቺንግ ስታፉ የካሪንግ ኮቺንግ ስታፍ ምን እንዳየበት ምናልባት ውድድሩ ሲጀመር ይሄ ተጫዋች ደግሞ ከቡድኑ ጋር ሲዋሃድ ምን ላይ ነው የሚሆነው። ግን እስካሁን የነበረውን ነገር ስናይ ይሄ ዝውውር ጥሩ ዝውውር ነው ብሎ ለመናገር የሚያስደፍር አይደለም። በእኔም ባንተም በኩል ይሄ ተቀባይነት ያለ ይመስለኛል። ምክንያቱም ልጁ በትልቅ ደረጃ የተፈተነም አይደለም፣ በወጥነትም ጥሩ ነገር ሲሰራ ያየነው ተጫዋች አይደለም። ገራሚው ነገር ዩናይትድ ለዚህ ተጫዋች 50 አውጥቷል። እንግዲህ 35 ሚሊዮን ፓውንድ መጨመር ነው ያቃተው አይደል? ፈርናንዴዝን ለማግኘት እጅግ አስገራሚ ነው። የዌስትሃሙ ተጫዋች ብዙ የተባለለት ብዙ ትልልቅ ክለቦች የፈለጉት ራሱ ዩናይትድ ትኩረት ያደረገበት ነውና አስገራሚ ነው። ለዚህ ተጫዋች ይሄን ያህል ብር አውጥተህ መግዛት አለመቻል እና በአንጻሩ አሁን ደግሞ እዚህ ወደክበት ሲታይ ግራ አጋቢ ነገር እንዳለው ያለው ዩናይትድ ሰዎች እንግዲህ ይሄን ተጫዋች የግድ መደገፍ ብቻ ነው አይደል? ከመጣ ያላቸው አማራጭ መቀበልና ከቡድኑ ጋር እንዲዋሃድ ማድረግ። ግማሬጅ ግን ከተሳካ ትልቅ ዝውውር ነው። ቶናሌ 100 ከወጣበት ምንም እንኳን የተጫዋች እድሜው ገፋ ያለ ቢሆንም 70-80 እስከ 90 ድረስ ቢወጣበት ለአርሰናል ምን ያህል ጠቃሚ ተጫዋች ሊሆን እንደሚችል ግምት ተወስዳለ። በእርግጥ 29 ዓመቱ ነው፣ ግን አማካኝ ተጫዋች ስለሆነ ብዙ ነገሩ ደግሞ እንግዲህ ተጫዋቹ ፊዚካሊ የሚታማ ከጉዳት የጠዳ ምናምን አይነት ተጫዋች መሆኑን ስታይ ጥቅሙ እንደሚጎላ ነው ይሄን ተጫዋች ሳይ ፈርናንዴዝ ማነው ጊማሬጅ በግል የሚሰማኝና በጣም ጠቃሚ ሊሆን እንደሚችል ዝውውሩ ታስባለ። ግን ክለብ ለክለብ ንግግሮች አልጀመሩም። ካሁን በኋላ ግን የሚፈጥሩ ነገሮች እንዳሉ እየተነገረ ነው። በርግጥ ኒውካስል አሁንም በሚተኛነቱ ቀጥሏል የሚል ነገር አለ። ከተጫዋቹ ግን የመጣው ነገር ኮስተር ያለ በመሆኑ እምቢ ሊሉ አይችሉም የሚል ነገር ነው እየኮሰተረ የመጣው። በዚህ ላይ ደግሞ ተጫዋቹ የጠይቃቸው ነገሮች ነበሩ። አምና ካቻምና ነው እየተባሉ ያሉትና በተለይ ቻምፒየንስ ሊግ ተሳትፎ አንዱ ነበር።
ግን እዚህ ክለብ ውስጥ ያ ሳይሆን እየተሳካ ያለው ከዛ መራቅ ከዛ ውጪ ደግሞ ወሳኝ የክለቡ ተጫዋቾች እየለቀቁ መሄድ ነውና ቃል የገቡለት ነገር አንዳችም ተፈጻሚ የሆነ ስላልመጣ የግድ ይህን ተጫዋች መልቀቅ አማራጫቸው ሆኖ ይቀርባል። ግን እንደተባለው አሁን አርሰናል 55 60 70 ሚለው ሳይሆን ዋጋው ከፍ ሊል እንደሚችል ቢያንስ 10 ሚሊዮን ፓውንድ ዝቅ ብሎ ከቶናሊ ዝውውር ሊከናወን እንደሚችል መረጃዎች እየጠቆሙ ነው። እንዳልከው ግን አርሰናል ይህን ተጫዋች ካገኘ ትልቅ ዝውውር ነው የሚለው ነገር ሊነሳ እንደሚችል ግምት ወስዳል። ምክንያቱም እዚያ አማካይ ላይ አርሰናል ቤት አሁን ብዙ በተለይ ከዚህ ከዓለም ዋንጫው መልስ በቀጥታ ቡድን ውስጥ ግልጋሎት ላይ ሰጡ የሚችሉ ተጫዋቾች እንዳሉ ትገምታለህ። አንዱ ዴክላን ራይስ እንደሚሆን ግምት መውሰድ ትችላለህ። ምክንያቱም በጣም በርካታ ጨዋታ ያደረገ ጫና ውስጥ ያለ ተጫዋች ነውና አንዳንዶች እንደውም እስከ ሴፕቴምበር በኢትዮጵያ እስከ መስከረም ድረስ የተጫዋች በቂ ረፍት ሊሰጡ ይገባል፣ 5-6 ጨዋታዎች ሊያመልጡት ይገባል የሚል አይነት ተጫዋች ሆኖ ነው እየቀረበ ያለውና እንዲህ አይነት ተጫዋች ካገኘ አማራጭ ብዙ ልትሆን እንደምትችል ግምት መውሰድ ይቻላል የሚል እምነት አለኝ በግሌምና የጊማሬሽ ዝውውር ከተሳካል አርሰናሎች ትልቅ ምርታ ነው ብዬ ነው በአካል እኔ የምወስደው። እንጨርስ። ኤችዲ ስፖርቶች ነበርን፣ አበቃን። እንግዲህ መልካም ጊዜ ብለናል። እንገናኛለን እንግዲህ ቅዳሜ ጠዋት። ባባይ። ሰላም ወንዴ፣ መልካም ጊዜ ለአንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ። Champions again! Liverpool! ኤችዲ ስፖርትስ